የዜጎችን ሁለንተናዊ ተጠቃሚነት የሚያረጋግጡ ውጤታማ ተግባራት ተጠናክሮ መቀጠላቸውን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ተናገሩ። አቶ አደም ፋራ ከሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድና ሌሎች ከፍተኛ አመራሮች ጋር በመሆን በሶማሌ ክልል ባንሺሌ ወረዳ የተገነባውን የ10.5 ኪሎ ሜትር አስፋልት መንገድና ባንሺሌ ጠቅላላ ሆስፒታል የተገነባውን የኦክሲጅን ማምረቻ ፋብሪካ መርቀው ለአገልግሎት ክፍት አድርገዋል። በወረዳው ባለሀብቶች የተገነቡና ወደ ማምረት የተሸጋገሩ የግራናይት ፋብሪካና ሌሎች ፕሮጀክቶችንም ተዘዋውሮ ተመልክተዋል። በተጨማሪም ባንሺሌ ወረዳ የማርማርሳ ከተማን ከድሬዳዋ ጋር የሚያስተሳስር የ3.5 ኪሎ ሜትር አስፋልት መንገድ ግንባታም አስጀምረዋል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ በወቅቱ ባስተላለፉት መልእክት ባለፉት የለውጥ ዓመታት ሰው ተኮር የልማት ስራዎችን በጥራትና በፍጥነት በማጠናቀቅ የሕዝብን ተጠቃሚነት በተጨባጭ ማረጋገጥ ተችሏል ብለዋል። ሀገራዊ ለውጡን ተከትለው በብልጽግና ፓርቲ መሪነት በሶማሌ ክልል በፌዴራል መንግስትና በክልሉ ጥምረት ኢኮኖሚያዊና ፖለቲካዊ ዘርፎች እየተከናወኑ የሚገኙ እምርታዊ ውጤቶችና ድሎች የሕዝብን ሁለንተናዊ ተጠቃሚነትን በተጨባጭ ያረጋገጡ መሆናቸውንም አንስተዋል። የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድ በበኩላቸው ሀገራዊ ለውጡን ተከትሎ በክልሉ የሕዝብን ሁለንተናዊ ተሳትፎና ተጠቃሚነት የሚያረጋግጡ ውጤታማ የልማትና የመልካም አስተዳደር ስራዎች መከናወናቸውን ገልጸዋል። አስተማማኝ ሰላምና ጸጥታ ከማረጋገጥ ባሻገር በመሰረተ ልማት ዝርጋታ፣ በማህበራዊ በኢኮኖሚያዊ እና ፖለቲካዊ ዘርፎች የመጡት ውጤቶች የሕዝብን ተጠቃሚነት በተጨባጭ ያረጋገጡ ናቸው ብለዋል። የመስሪያ ቦታ አቅርቦት የኢኮኖሚ ፍትህን የማስፈን ጉዳይ ነው። አቶ ሚሊዮን ማቴዎስ የአዲስ አበባ ከተማ አስተዳደር በ11ዱም ክፍለ ከተሞች ለሚገኙ ኢንተርፕራይዞችና አንቀሳቃሾች የመስሪያ ቦታ ሼዶችን በይፋ አስተላልፏል። በመርሃ ግብሩ ላይ የተገኙት በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ ኢንተርፕራይዞች የከተማዋ የኢኮኖሚ ሞተር እንዲሆኑ ማስቻል ለብልጽግና ጉዞ አማራጭ ያለው ተግባር ነው ብለዋል። አቶ ሚሊዮን በንግግራቸው የመስሪያ ቦታ አቅርቦት ካለው ፋይዳ አንጻር ሲያስረዱ ፍትሃዊ የመስሪያ ቦታ አቅርቦት ማረጋገጥ የኢኮኖሚ ፍትህን ከማስፈን ረገድ ከፍተኛ ድርሻ ስላለው ይህንኑ ለመተግበር እየተሰራ መሆኑንም ገልጿል። ዜጎች ያላቸውን ክህሎትና ጉልበት ወደ ምርት እንዲቀይሩ ለማድረግ መሰረታዊ የሆነውን የመስሪያ ቦታ ጥያቄ በግልጽነትና በተጠያቂነት መፍታት ቀዳሚ ተግባር መሆኑንም አብራርቷል። የመስሪያ ቦታ የማስተላለፍ ሂደት በደንብና በመመሪያ መሰረት ተገምግመው ለቀረቡ እድገት ተኮር ዘርፎች ለተደራጁ ኢንተርፕራይዞች የተከናወነ መሆኑን ገልጸው ሂደቱን ፍጹም ፍትሃዊ አሰራር መከናወኑንም ጠቁመዋል። የመስሪያ ቦታ የተላለፈላቸው አንቀሳቃሾች የተሰጣቸውን እድል በመጠቀም በቁርጠኝነት እንዲሰሩ አሳስበዋል። የሰላም ስምምነት ላይ ካልተደረሰ በኢራን ላይ የሚሰነዘረው ጥቃት ከበፊቱ የከፋ እንደሚሆን ዶናልድ ትራምፕ አስጠነቀቁ። ዶናልድ ትራምፕ የሰላም ስምምነት ላይ ካልተደረሰ በኢራን ላይ የሚሰነዘረው ጥቃት ከበፊቱ የከፋ እንደሚሆን አስጠንቅቋል። ፕሬዝዳንቱ በአሜሪካና በኢራን መካከል ያለውን አሁናዊ ሁኔታ በማስመልከት በማህበራዊ ትስስር ገጻቸው መግለጫ ሰጥቷል። ትሩዝ ሶሻል በተሰኘው ገጻቸው ባሰፈሩት መልእክትም የኢራን ጦርነትና አሜሪካ በሆርሙዝ የባህር ወሽመጥ የጣለችው እገዳ በስምምነት ሊቆም ይችላል። ነገር ግን ኢራን ለስምምነት ፈቃደኛ ካልሆነች የሚሰነዘርባት ጥቃት ሊጠናከር ይችላል ብለዋል። ኢራን ስምምነት ላይ በተደረሰው መሰረት ለመፈጸም ተስማማች መልካም እንደሚሆንና ግዙፍ የቁጣ ዘመቻ ኦፕሬሽን እንደሚያበቃ ገልጿል። አሜሪካ በሆርሙዝ የባህር ወሽመጥ የጣለችው እገዳ እንደሚነሳና ለሁሉም ክፍት እንዲሆን ይህም ኢራንን እንደሚጨምርም ትራምፕ አክሏል። ፕሬዝዳንቱ ኢራን በተደረሰው ስምምነት መሰረት ለመፈጸም ካልተስማማች ግን የሚሰነዘርባት ጥቃት እንደሚቀጥል ዝተዋል። ይህም በሚያሳዝን ሁኔታ ከዚህ ቀደም ከነበረው የከፋና ከባድ ይሆናል ሲሉም አስጠንቅቋል።